ሀገራዊ ለውጡን ተከትሎ ሀገርን እየመራ ያለው የብልጽግና ፓርቲ ባለፉት 7 ዓመታት በልዩ ልዩ ዘርፎች በርካታ ስራዎችን ሲከውን ቆይቷል። እነዚህን ስራዎችም ማህበረሰቡ እንዲያውቃቸው ማህበራዊ ሚዲያን ጨምሮ በተለያዩ አማራጮች የማሳወቅ ስራ ሲሰራ መቆየቱ ተገልጿል። ባለፉት ዓመታት የተመዘገቡ ስኬቶችን የሚያሳይና ስኬቶቹንም ለቀጣይ ጊዜያት ስንቅ ማድረግን ያለመ የፎቶ አውደ ርዕይ በየካ ክፍለ ከተማ ተካሂዷል። የካ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ መገርሳ ኦላና በዚህ ጊዜ ብልጽግና ፓርቲ ከከወናቸው ዘርፈ ብዙ ስራዎች መካከል ሰው ተኮር ልማቶችና የከተማ ገጽታን የመቀየር ስራው ተጠቃሽ መሆኑን አመላክተዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት በክብርት ከንቲባችን ሌት ተቀን ትጋት የተሰሩ የኮሪደር ልማት ስራዎች አመርቂ ናቸው። ህዝቡም ተቀባይነት አግኝቷል። አዋሬን ካዛንቺስን መልሰን ስናለማ እውነተኛ ብልጽግና መሆናችን ሰው ተኮር መሆናችን ማሳያ ናቸው። የዜጎችን ተጠቃሚነት ማረጋገጥ ፓርቲው ከከወናቸው ዋና ስራዎች መካከል ተጠቃሽ ነው ያሉት ደግሞ በብልጽግና ፓርቲ አዲስ አበባ ቅርንጫፍ ጽህፈት ቤት የህዝብ ግንኙነትና የሚዲያ ዘርፍ ኃላፊ አቶ ስዩም ከበደ ናቸው። እንደሚታወቀው ብልጽግና ፓርቲ ካለፉት 7 ዓመት በፊት ለህዝቡ በማኒፌስቶ ሐሳብ ይዞ በሐሳቡ ለህብረተሰቡ የገባውን ቃል መሬት ለማስነካት በምርጫ በሐሳብ የበላይነት ተመርጦ ወደ ተግባር ከገባ ጊዜ ጀምሮ በርካታ ስራዎችን ሲሰራ ቆይቷል። በእነዚህ ስራዎች ውስጥ አብዛኛዎቹን የዜጎችን ተጠቃሚነት ሰውን ማዕከል ባደረገ መልኩ መሬት ለማስነካትና በተጨባጭ ሰዎች እንዲጠቀሙበት ለማድረግ ተሞክሯል። በክፍለ ከተማው ባለፉት ዓመታት በፓርቲው የተከናወኑ ስራዎች በምስል በማስደገፍ የቀረበ ሲሆን የላቀ የስራ አፈጻጸም ላስመዘገቡ ወረዳዎችም ሽልማት ተበርክቷል። የተለያየ አካል ጉዳት አለ። ይሄንን በተለያዩ ፓርቲያችን የሚሰራቸውን ስራዎች በሌሎችም አካል ጉዳተኞች መስማት ስላለባቸው ወይ ማወቅ ስላለባቸው ለዓይነ ስውራን በብሬል በኦዲዮ በብሬል እንደዚህ ተጽፎ የሚነበበው በኦዲዮ ደግሞ በድምጽ ማለት ነው። እንድም ደግሞ ለመስማት ልሳናቸው በመልክት ቋንቋ እንደ ወረዳ 11 መጀመሪያ ተሞክሮ ተሰርቶ ከዛ እንደ ክፍለ ከተማ ብሎም ደግሞ እንደ ከተማ ምርጥ ተሞክሮ በመስጠት ነው ማለት ነው። አንደኛ የወጣ ነው። ዌብሳይት ክሬት አድርገናል። የተሰሩት ስራዎች ዌብሳይት ላይ እንዲታዩ ይሄኛው የአንድ ቀን ስራ ነው ባነር ላይ ነው የሚቆየው። እኛ ደግሞ ለየት የሚያደርገው ዌብሳይት ላይ ሁሉም ሰው ሊንክ በመጠቀም እንዲሁም ደግሞ QR ኮድን በመጠቀም ዌብሳይት ላይ ገብቶ የኛ የወረዳ 4ን ዌብሳይት ስካን በማድረግ ሁሉንም አጠቃላይ እስከዛሬ ድረስ የተሰሩ ስራዎች በቪዲዮም እንዲሁም ደግሞ በፎቶም ጭምር እንዲያገኙ አድርገናል ማለት ነው። በመድረኩም የካ በከፍታ የተሰኘ የግጥምና መልእክት ስብስብ መጽሐፍ ተመርቋል።